ሰላም እንዴት ናችሁ? ትላንትና እንግዲህ የኢትዮጵያ ብሔራዊ ባንክ አዲስ ነገር ይፋ አድርጓል ማለት ነው። ኦንላይን ላይ ገንዘብ የምትሰሩ ልትሆኑ ትችላላችሁ፣ ወይም ከክሪፕቶ ነክ ጋር ፎሬክስ ትሬድ ለምታደርጉ ሰዎች ይህ መረጃ ለእናንተ ነው ማለት ነው። ፒቱፒ እንግዲህ ከዚህ በኋላ ሙሉ ለሙሉ መዘጋቱን አግዷል ማለት ነው። ክሪፕቶ ነክ ነገራቶችንም አብሮ እንደሚያግድ ተናግሯል ማለት ነው። የአዲስ አበባ ወይም የኢትዮጵያ ብሔራዊ ባንክ ዛሬ የካቲት 20 ወይም ፌብሩዋሪ 27 ነው ይህ መረጃ ያወጣው ማለት ነው። በተለያዩ የንግድ መድረኮች አማካኝነት የሚከናወኑ የፒር ቱ ፒ ወይም የፒቱፒ የክሪፕቶ ከረንሲ ግብይቶች ህገወጥ መሆናቸውንም ጭምር አስታውቋል። ይሄ እንግዲህ ፒቱፒ የሚባለው ብላክ ማርኬት መሆኑንም አያይዞ ተናግሯል ማለት ነው። ዋጋው ለምሳሌ ባለፈው የሆነ ሳለ ላይ ተዘግቶ ነበር ማለት ነው። ያኔ ምንድን ነበር የተደረገው? 5% ከባንኩ ከፍ ብሎ ፒቱፒ ላይ ትሬድ እንዲደረግ ወይም እንድትገበያዩ ተፈቅዶ ነበር ማለት ነው። አሁን ሙሉ ለሙሉ እንግዲህ ታግዷል ማለት ነው። አንዳንዶቻችሁ ጋር ይሄ ፒቱፒ ገብታችሁ ቼክ ብታደርጉት ተከፍቶ ሊሆን ይችላል። አንዳንዶቻችሁ ጋር ደግሞ ሙሉ ለሙሉ ተዘግቶም ሊሆን ይችላል ማለት ነው። እንግዲህ አሁን ላይ ጠዋት እኒ ቼክ ለማድረግ ሞክሬው ነበር። እንግዲህ በተሳካ ሁኔታ ገብቶልኛል። ግን የሆነ ተያያዥነት ያለው ህገወጥ መረጃ ስለሆነ አካውንታችሁን አደጋ ላይ ሊጥል ስለሚችል እንደዚህ አይነት ነገር ባትዳፈሩ አሁን ላይ ይመከራል ማለት ነው። ብሔራዊ ባንኩ እንግዲህ ማስጠንቀቂያ ዝርዝር መረጃዎችን ይዞ መጥቷል። እሱን ደግሞ እንመለከታለን ማለት ነው። ብሔራዊ ባንኩ የክሪፕቶ ንብረቶች ገበያ ከፍተኛ ዋጋ መዋዠቅ እንዳለበትና የውጭ ምንዛሬ ዋጋ ማጭበርበር ስጋት ያለበት መሆኑንም አስታውቋል ማለት ነው። አያይዞ እነዚህ የፒቱፒ መድረኮች በተመሰቃቀለ የፋይናንስ ስርዓት ውስጥ የሚገኙ በመሆናቸው በባህላዊ የፋይናንስ ተቋማት የሚገኙ እንደ ገንዘብ መከላከያ ኤኤምኤል ያሉ የደህንነት ጥበቆች የሏቸውም ማለት ነው። በዓለም አቀፍ ደረጃ አንዳንድ የፒቱፒ መድረኮች የቴክኒክና የፋይናንስ ችግሮች በማጋጠማቸው ተጠቃሚዎቹ ገንዘባቸውን እንዳያወጡ ተከልክለዋል ማለት ነው። ስለዚህ ባንኩ ይህን ስጋት በሀገር ውስጥም ሊኖር እንደሚችል አስጠንቅቋል ማለት ነው። ገንዘባችን እንዳይበላ ይህ ስጋት ስላለበት እንግዲህ ሙሉ ለሙሉ አግዶታል ማለት ነው። የኢትዮጵያ ብሔራዊ ባንክ ለዲጂታል ንብረቶች አስተማማኝ እና የተደራጀ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍና ዲጂታል በሆነ መልኩ ከሀገር ውስጥ ባለድርሻ አካላት ጋር እየሰራ መሆኑንም እንግዲህ አያይዞ በዛው ፖስት ባደረጉት ነገር ላይ ገልጸዋል። የቁጥጥር ማዕቀፉ በይፋ እስኪተገበር ድረስ ህብረተሰቡ በብር የሚደረግ የክሪፕቶ የፒቱፒ ግብይቶችን ከመፈጸም እንዲቆጠብ እናውሳለን ብሏል ማለት ነው። እንግዲህ በኢትዮጵያ የሚደረጉ ምንም አይነት ፒቱፒ ክሪፕቶ ነክ ነገራቶችን ማድረግ እንደማትችሉ ህገወጥ እንደሆነ እንዲሁም እንደሚያስጠይቃችሁም ጭምር ተናግሯል ማለት ነው። ስለዚህ ከእንደዚህ ነገራቶች ራሳችሁን መጠበቅ ይኖርባችኋል ማለት ነው። ትሬድ አሁን ላይ ፒቱፒ ላይ ገብታችሁ ባትገበያዩ ይመከራል። ለትንሽ ቀን እስኪፈቀድ ድረስ ያላችሁ የሴፍቲ ዞን ቢቀመጥ ችግር የለም ማለት ነው። እሺ ጋይስ፣ አንድ ትልቅ ሰበር ዜና ወጥቷል። ኢትዮጵያ ውስጥ ክሪፕቶ ትሬድ የምታደርጉ ከሆነ አጠቃላይ አሰራራችሁ ሙሉ በሙሉ ተቀይሯል። የኢትዮጵያ ብሔራዊ ባንክ ዛሬ ትልቅ ህዝባዊ ማስታወቂያ አውጥቷል። ይህ ምንድነው? በብር የሚደረጉ የፒቱፒ የክሪፕቶ ግብይቶች አሁን በጥብቅ ተከልክለዋል። አሁን እየተመለከታችሁት ባለው ይፋዊ የብሔራዊ ባንክ ሰነድ መሰረት በማንኛውም ኤክስቼንጅ ላይ በብር የሚደረግ የፒቱፒ አሰራር በማዕከላዊ ባንኩ ካልተፈቀደ በስተቀር ህገወጥ ነው። ብሔራዊ ባንኩ ይህን ጥብቅ እርምጃ የወሰደው በእነዚህ ቁጥጥር በማይደረግባቸው የኤክስቼንጅ ላይ የገንዘብ ህገወጥ ዝውውር መከላከያ ሙሉ በሙሉ ባለመኖሩ ምክንያት ባደረበት ከፍተኛ ስጋት ነው። ሆኖም በኢትዮጵያ ለሚኖረው የዌብ ስሪ የወደፊት እጣ ፋንታ ሙሉ በሙሉ በሩን እየዘጉት አይደለም። ብሔራዊ ባንኩ በሂደት አዳዲስ ዲጂታል አሴት ላይ ደህንነቱን የተጠበቀና ስርዓት ያለው ተሳትፎን ለመፍቀድ ሁሉን አቀፍ የቁጥጥር ማዕቀፍ ላይ በንቃት እየሰራ መሆኑን ገልጿል። ነገር ግን እነዚህ ይፋዊ ህጎች ተረቀው እስኪተገበሩ ድረስ የኢትዮጵያን ብር የሚጠቀሙ የፒቱፒ ክሪፕቶ ማርኬት በይፋ ታግዷል። ክሪፕቶቹን ወደ ሀገር ውስጥ ባንኮች ለመቀየር ፒቱፒ የምትጠቀሙ ከሆነ አሁን ላይ በጣም መጠንቀቅ አለባችሁ። ይህ ውሳኔ በብዙ ትሬደሮች ላይ ተጽዕኖ የሚያሳድር ይሆናል። ሀሳባችሁን ኮመንት ላይ ጻፉልኝ። ፒስ አውት።